ብዙ ርዕሶች መካከል ይሄ ከባድ ርዕስ ነው። ቀላል ይመስላል፣ ግን በጣም ከባድ ርዕስ ነው። ሰው ልጅ አልቻለም የተባለለት ነገር እኮ ነው። ማለት ሰው ለፈረስ ልጓም አስገብቶ ፈረስን መምራት ችሏል። መርከብን አቅጣጫ ሰጥቶ መምራት ችሏል። መቆጣጠር ችሏል። ወደሚፈልገው ቦታ ፈረሱ እንዲሄድ አድርጓል። ወደሚፈልገው ቦታ መርከቡ እንዲሄድ አድርጓል። ይሄንን ያደረገ ሰው ግን አንደበቱን ግን አልቻለም። በአንደበቱ ልጓም ማድረግ አልቻለም። እንደውም ሙሉ በሙሉ አንደበቱን መቆጣጠር የሚችል ሰው ካለ እሱ ፐርፌክት ነው የተባለው እና እንዴት አስቸጋሪ እንደሆነ እንዴት ሁላችንም እንደምንሳሳት ነው የሚያሳየው። ግን እንደዚህ ደግሞ ሀሳቡን አንስተን ስንወያይበት እንድንጠነቀቅ እንድናስብበት ስንናገር አስበን እንድንናገር በጣም ይረዳናል። እንግዲህ የቃላትን ኃይል ለማየት አንዳንድ ምሳሌዎች ላቀርብና ከዛ በእነሱ ላይ ተነስተን እንወያያለን። አንድ በጣም ምቀርባት ልጅ ነበረች፣ ወዳጅ ጓደኛ ነበር፣ ዝም ብሎ ጓደኛ እና አንዳንድ ነገሯ በጣም ያስገርመኝ ነበር። አክት የምታደርገው እንደ ንግስት ነው። የእውነት ደንበኛ ንግስት ነው አክት የምታደርገው እና አለባበሷም፣ አነጋገሯም፣ አዋዋሏ ደንበኛ የብሪቲሽ ፕሪንሰስ እንደዛ ነች። ከዛ በጣም ይገርመኝ የነበረው ካረፈድን አሁን የሆነ ጉዳይ ገጥሞኝ 10 ደቂቃ አርፍጄ ከመጣሁ ሰዓቷን ታያለች እና ሲሪየስ ሆና አርፍደሃል፣ በጣም 10 ደቂቃ አርፍደሃል ትለኛለች። ከዛ አያትና እኔ እስቃለሁ። ምክንያቱም እሷ ላይ ማርፈድ የማይገባ ነገር፣ እሷን ማስጠበቅ 10 ደቂቃ የማይገባ ነገር አድርጋ ነው የምትቆጥረው። እና ስትለብስም እንደዛ ነው፣ ስትናገርም እንደዛ ነው። ሰዎች ትሪት እንዲያደርጓት የምትጠብቀው እንደዛ ነው። እንደ ልዕልት ትሪት እንዲያደርጓት ነው። ከየት አመጣችው? አባቷ አስተማሪ ነበር፣ ጥሩ አስተማሪ ነበር። እና ስትነግረኝ በኋላ እሷ አሁን ከዚህ ባህሪዋ ጋር አላገናኘችውም፣ ግን ስትነግረኝ ሕፃን ሆና አባቷ ሁል ጊዜ ልዕልት ነሽ ይላታል። ትምህርት ቤት ከመግባቷ በፊት አንቺ ልዕልት ነሽ፣ ፕሪንሰስ ነሽ ምናምን ይሏታል። እና እንደውም አንድ ጊዜ ስትነግረን ምን አለች? ትምህርት ቤት ሄድኩና የመጀመሪያ ሄድኩኝ ጊዜ አለቀስኩኝ አለች። እንዴ ዳዲ እንደ ፕሪንስ በስሜ ነው እኮ የሚጠሩኝ፣ እንደ ልዕልት ትሪት አላረጉኝም፣ አላልከኝም እንዴ ነሽ ብላ አለቀሰች። ያ ውስጡ አድጓል። አሁን ምንድን ነው አባቱ ያደረገው? ልዕልት ነሽ፣ ፕሪንሰስ ነሽ፣ ፕሪንሰስ ነሽ ቃላት ነው የተናገረው። ሀብታም አልነበረም። የፕሪንሰስ ልብስ አልገዛላትም፣ የፕሪንሰስ ብስክሌት አልገዛላትም፣ አቅሙ አልነበረውም። ግን ቃል ተናግሮባታል። በጣም ብዙ ቃል። ልዕልት ነሽ፣ ፕሪንሰስ ነሽ። ያ ውስጧ ተዋህዷል። አሁን ስታያት ደንበኛ ተወቀውም አትወቀውም፣ ግን አክት የምታደርገው ልክ እንደ ልዕልት ነው። ቃል እንደዛ ሰዎችን ይሰራል፣ ሰዎችን እንደዛ ይገነባል። ማንነታችን በጣም የሚሰራበት ነው። ሁለተኛ ምሳሌ ልንገርሽ። አንድ ቀን ስታነሺው ነበር ቶማስ ኤዲሰንን አይደል? ቶማስ ኤዲሰን ብዙ ነገሮች የሰራልን ነው። አምፖልን ጨምሮ ብዙ ፈጠራዎች ያሉት ትልቅ ኢንቨንተር ነው። ብዙ ነገር የፈጠረ ነው። ስለሱ የሚነገር ስቶሪ አለ። አንዳንዶች ተጨምሮበታል ይላሉ፣ ግን ስቶሪውን በጣም ወደዋለሁ። ምንድነው የሆነው? የህፃን ልጅ ሆኖ 3ኛ ክፍል እንደዚህ ሆኖ ትምህርት ያስቸግረዋል። ትምህርት ቤት ሲሄድ ትምህርት ያስቸግረዋል። ከዛ አንድ ቀን አስተማሪው ደብዳቤ ጻፈች። ለእናቱ ነው ደብዳቤ የምትጽፈው። የጻፈችው ደብዳቤ ምንድን ነው የሚለው? ቶማስ ኤዲሰን ካለበት የመማር ችግር አንጻር እዚህ ትምህርት ቤት መማር አይችልም። በቃ ከሌሎቹ ተማሪዎች ጋር መመጣጠን አይችልም። በቃ መማር አይችልም፣ ችሎታ የለው። ስለዚህ እባክሽን አይምጣ፣ ቤት አስተምሪው ብላ ደብዳቤ ጻፈችላት። ከዛ እሱ የታሸገ ደብዳቤ ነው፣ ወደ እናቱ ይዞ መጣ። ለእናቱ ሰጣት። እናትየው ከፈተች፣ ማንበብ ጀመረች እና እያነበበች ልጅሽ አይምጣ ትምህርት ቤት አይችልም፣ ከሌሎቹ ጋር መመጣ፣ ስለዚህ ቤት እዛው አስተምሪው ነው የሚለው ደብዳቤ።
ከዛ ማሚ ምንድን ነው የሚለው አላት። ምንድን ነው የሚለው ብሎ ጠየቃት። ደብዳቤው የሚለው አለችው ልጅሽ በጣም ጂኒየስ ነው፣ ከመጠን በላይ ችሎታው በጣም ትልቅ ነው። ስለዚህ እዚህ ካሉ ተማሪዎች ጋር ሊመጣጠልን ስላልቻለ እሱንም ለማስተማር ብቃት ያላቸው ተማሪዎች እዚህ ስለሌሉ እባክሽ ቤት አስተምሪው ብላ አነበበችለት ወረቀቱ የሚለው ሌላ ነው። እሱ ያነበበች እኔን ማስተማር የሚችል አስተማሪ የለም እዛ። አዎ ተቸግረው ነው። ስለዚህ ቤት ነው መማር ያለብኝ፣ ከሌሎቹ ጋር መጣጠን አልቻሉም። አንተም ማስተማራል፣ የአንተ ጭንቅላት በጣም ምጡቅ ነው፣ you are a genius አለችው። ከዛስ he believed her አመናት። ቤት ስታስተምረው ልጁ ጂኒየስ ሆነ። የሚያስበው ነገር፣ ትምህርቱ፣ ኃይለኛነቱ በኋላ አድጎ እነዚህን ሁሉ ፈጠራዎች የፈጠረው ያ ሰው ነው። ምንድነው ያደረገችው? ያኛው አስተማሪዋ የላከችውን ጽሑፍ ብታነብለት ኖሮ ወይም ደግሞ ብትነግረው ኖሮ አትችልም አንተ ብትለው ኖሮ ምናልባት ቶማስ ኤዲሰን 3ኛ 4ኛ ክፍል ትምህርት አቁሞ ወይ ሌላ ስራ ይሰራል። በትምህርቱ ዓለምም እነዚህን ሁሉ ፈጠራዎች አናገኝም ነበር። እሷ ግን ውስጡ ያለውን ነው፣ መዋሸቱ አይደለም። ግን ውስጡ ያለው እሷ እንደዛ ነበር። እና እናንተን ማስተማር አልቻሉም፣ ስለዚህ ካሁን በኋላ ከቤት ነው የምትማረው፣ አይችሉም፣ አንተን ለማስተማር ብቃት የላቸውም አለች። በኋላ ምን ይባላል? እሷ እናትየው ከሞተች በኋላ እቃዋን ሲፈትሽ ያንን ደብዳቤ ያገኘው። አንስቶ ሲያነበው አይችልም ነው የሚለው። 3ኛ ክፍል መማር አይችልም ነው የሚለው። እና በጣም አከበራት ይባላል። ይሄ የሚያሳይሽ ምንድነው? ቃል ሰዎች የተናገራቸው ነገር ነህ የተባሉት ነገር እጅግ በጣም ይሰራል፣ ኃይል አለው። እነዚህ ጥሩዎቹ ምሳሌዎች ናቸው። ሌሎች ደግሞ ጥሩ ያልሆኑ ደግሞ ምሳሌዎች ልንገርሽ። አሁን አንድ ኢንጂነር አለ እና እሱ በጣም ጎበዝ ነው በስራው፣ በጣም ጎበዝ ነው። ስብሰባ ሊመራ ከተቀመጠ አብዛኛውን ጊዜ አይጨርሰውም። ደግሞ አለቃ ነው፣ የድርጅት ኃላፊ ሆኗል። ስብሰባ ሊመራ ይቀመጥና ከዛ ድንገት ልቡ ይመታል፣ ፍርሃት ይለዋል፣ ያልበዋል። ከዛ ላብ በላብ ሆኖ ተነስቶ ይወጣል። መስራት አልቻለም። እሱ ምንድን ነው የሆነው? ልጅ ሆኖ ታላላቅ ወንድሞቹ ያበሽቁታል። ሲያበሽቁት በአካሉ በተለይ በሰውነቱ አንተ ጆሮህ እንዲህ ነው፣ አፍንጫህ እንዲህ ነው ምናምን ብሽሽቅ አለ አይደለም? የልጆች ብሽሽቅ እንደዛ ታላላቆቹ በጣም ያበሽቁታል። ስለዚህ ስለራሱ ያለው ሰልፍ ኢሜጅ በቃ ሰዎች አይተውት የሚስቁበት ነው ይመስል፣ ፊቱ እንደዚህ አይተውት የሚስቁበት ነው ይመስል። እና አሁን ስብሰባ ሊመራ ተቀምጦ ብቻውን ከሆነ ችግር የለም። ስብሰባ ሊመራ ተቀምጦ ሁሉም ሰው ትኩር ብሎ ሲመለከተው ያ እነሱ ያሉት መልክ ያለ ስለሚመስለው ይፈራል፣ ይደነግጣል፣ ያልበዋል፣ ስብሰባውን ጥሎ ይወጣል። ይሄ ምንድን ነው የሆነው? ወንድሞቹ በብሽሽቅ ነው ያንን ያደረጉት። ወንድሞቹ እያበሸቁት ነው ያንን ያደረጉት። ከዚህ በፊት ደግሞ ያነሳኋት አንድ ዶክተር አለች። ስሟ ሌላ ስም ልበላትና አስቴር እንበላት፣ ዶክተር አስቴር ልበላት። ውጭ ነው የምትኖረው። ዶክትሬት ዲግሪ ያላት ምሁር ነች። በጣም ሰክሰስፉል፣ በጣም ትልቅ ቤት ያላት፣ ንብረቷ ፕሮፐርቲዋ ሁሉ ፔድ ኦፍ፣ በጣም ፕሮፌሽናል ነች። እና ደግሞ ስታያት ቆንጆ ነች። አሁን ቤተሰቦቿ እኔን አገኙኝና አናግራት አሉኝ። ለምንድን ነው ስላቸው፣ ሰርግ መምጣት አትፈልግም፣ ጓደኞቿ ባሉበት መምጣት አትፈልግም፣ ሰው ለመተዋወቅ አትፈልግም። እድሜዋ አሁን 35 ምናምን አልፈዋል። ስለዚህ አሳስቦናል እና አናግራት ብለው አሉ። በኋላ እናገርኳት። እውነትም አትፈልግም፣ ሰው መቀላቀል አትፈልግም፣ ሰርግ መሄድ አትፈልግም፣ ለቅሶም መሄድ አትፈልግም። በኋላ ቀስ እያልኩ በካውንስሊንግ ቀስ እያልኩኝ ሲሄድ የዲስሞርፊክ ይባላል። ዲስሞርፊክ ማለት ስለ ራስሽ መልክ በመስተዋት እያየሽው ሌላ መልክ ነው የሚታይሽ። ሰልፍ ኢሜጅ የተበላሸ ነው። በጣም ቆንጆ አይደለሁም ብለሽ ነው የምታስቢው። እና አሁን እሷ እንደዛ ብላ ነው የምታስበው። በኋላ ሳገኘው እሷ መልኳ በጣም ጥሩ እንዳልሆነ
አስቀያሚ እንደሆነች ነው የምታስበው። ከየት አመጣችው ይሄንን? ሃይስኩል ተማሪ ሆና 12ኛ ክፍል ሆና ቦይፍሬንድ ነበራት። ከዛ ዝም ብሎ ወደ ሌላ ነገር አልገቡም፣ ግን ቦይፍሬንድ ነው። በኋላ ሲለያዩ አንቺ አላት አስቀያሚ ነሽ አላት። ዩ አር አግሊ እንደዚህ ብሎ ነው ያላት። ዩ አር አግሊ ብሎ አላት። ቃላቶች ይሰብሩሻል፣ ቃላቶች ጠግኑሻል። አሁን ያ ነገር እሷ አእምሮ ውስጥ ተቀምጧል፣ ሳብኮንሽስ ማይንድ ውስጥ አለ። ስለዚህ ሳብኮንሽስ ማይንድ ውስጥ ተቀምጦ ሁል ጊዜ የሚሰማት የእሱ ቃላት ነው፣ እሱ ያላት ነው። ከዛ ሌላ ሰው ቢላት ጉዳዩ አይደለም። ቦይፍሬንዷ ግን ያላት ነገር አግሊ ነሽ፣ አስቀያሚ ነሽ ያላት ነገር አእምሮ ውስጥ ተቀምጦ እሷ የምታውቀው እንደማታምር ነው። ሰውን በጣም የምታምር ልጅ ነች። ሰው መሀል መቀላቀል አትፈልግም፣ ሰርግ መሄድ አትፈልግም፣ ጓደኞቿ መካከል መገኘት አትፈልግም። ይሄ በጣም አፌክት አድርጓታል። ስለዚህ ቃላት በህይወታችን ላይ አንቺ አሁን ጵንኤል ማነች ቢባል አባትሽና እናትሽ ያሉሽ ነሽ፣ የተናገሩብሽ ነሽ። አውቃለሁ አባትሽ እናትሽ መንፈሳዊ እንደሆኑና እነሱ አሁን በጸሎትም በንግግርም በአንቺ ውስጥ ያስቀመጡት ነገር አለ። ስለዚህ ዛሬዋ ጵንኤል ኮንፊደንት ነች፣ ካሜራ ፊት መቆም ትችላለች። ፕሮግራም ሄደሽ ስትሰሪ በጣም ጎበዝ ነሽ። አሁን ወፍ በረርን ስትሰሪ ሰዎች ጋር ወጥተሽ በየፕሮግራሙ ስትሰሪ ዩ አር ኤክሰለንት ኮንፊደንስ ምናምን ቀና ብለሽ እየሳቅሽ እያወራሽ ነው። ከየት መጣ? ስታድጊ የነገሩሽ ነገር አለ። እንደምትቺ ነግረውሻል፣ ብቁ እንደሆንሽ ነግረውሻል፣ ቆንጆ እንደሆንሽ ነግረውሻል። እና ያንን ታውቂያለሽ። እና ቃላት ይህንን ማንሳታችን በጣም ኃይል ስላላቸው ነው ማለት ነው።